ሰላም የተወደዳችሁ የአልቡኮ ሚዲያ ቤተሰቦች እንደምን አላችሁ? የአልቡኮ ሚዲያ እያዘጋጀ ወደ እናንተ ከሚያደርሳቸው ፕሮግራሞች አንዱ የሆነው ቅኝት የተሰኘው መሰናዶ ጀምሯል። በቅድሚያ ቪዲዮ ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። በኢትዮጵያ ሀገር አቋራጭ የየብስ ጉዞ ከሚደረግባቸው መንገዶች መካከል አንዱ ነው። 401 ኪሎ ሜትር ርቀትን የሚሸፍነው ይህ የደሴ አዲስ አበባ የየብስ ጉዞ ከመነሻ እስከ መድረሻ ብዙ ሁነቶችን ያስተናግዳል። እኛም መነሻችንን ያደረግነው የወሎ መዲና ከሆነችው ደሴ ከተማ ነው። በ1885 ዓ.ም በጊዜው ባላባት መሐመድ አሊ እንደተመሰረተች የሚነገርላት ጥንታዊቷ የወሎ መዲና ደሴ ከተማ ህዝቧ እንግዳን በፍቅር ተቀብሎ የሚያለምድ ካይጠየፍ የግብር አዳራሽ እስከ መርሆ ቤተ መንግስት፣ ከደሴ ሙዚየም እስከ ወይዘሮ ሲን ትምህርት ቤት ጎብኚዎችን የፍቅር ምርኮኛ የትዝታ እስረኛ የማድረግ አቅም ያላቸው የመስህብ ቦታዎች አሏት። የአራቱ ቅኝቶች ባቲ ትዝታ፣ አምባሰልና አንቺ ሆዬ መገኛ የሆነችና የወለየዎች መናገሻ፣ የአማራዎች መጠንሰሻ፣ የቀደምት ኢትዮጵያዊነት መዳረሻ፣ የፍቅር ስብራት ወጌሻ የልዩነት ተውሳክ ማርከሻ ከተማ ነች። ደሴ ከተማ እምብርት ላይ ከሚገኘው የአውቶቡስ መናኸሪያ ከንጋቱ 12 ሰዓት ጉዟችንን አሃዱ ብለን ጀመርን። እኛ መናኸሪያውን ለቀን በወጣንበት ቅጽበት ከከተማዋ መናኸሪያ ያደሩ ሌሎች ተሽከርካሪዎችም ወደ የመዳረሻቸው በየአቅጣጫው መትመም ጀመሩ። እኛም በፒያሳ በኩል ወደ አራዳ የሚያስኬደውን አስፓልት ተከትለን መጓዝ ጀምረናል። ደሴ ከተማን ለቀን እንደወጣን ብዙ የተባለለትን በደሴና ኮምቦልቻ ንጹህ አየር እና የአየር ንብረት ሚዛንን በማስጠበቅ ጉልህ አስተዋጽኦ ያለውን የሐረጉን ጥብቅ ደን ግራና ቀኝ እያማተርን ዋላ ደር ሳይል አይጠጣም እርጎ የደሴዎች መግቢያ እንዴት ነው ሐረጉ የተባለለትን ጠመዝማዛማውን የሐረጉን ዳገት አቆራርጠን ከደሴ 23 ኪሎ ሜትር ርቀት ላይ ከምትገኘው የወሎዋ ቀደምት የደሴ እህት ከተማ ኮምቦልቻ ደረስን። በ1928 ዓመተ ምህረት በጣሊያን ወረራ ወቅት እንደተመሰረተች የሚነገርላት የኢንዱስትሪ ሰገነት የደረቅ ወደብ መናኸሪያ የሆነችው ደግ ተፈጥሮ ከደግ ህዝብ ጋር የተቸራት የኮምቦልቻ ልጅ ነኝ ወለየ ነው ስሜ አፈር እንደ ስጋ ቦርከና ነው ደሜ የተባለላት ኮምቦልቻ ሜዳማ ቦታ ላይ በመመስረቷ ለኑሮ ተመራጭና ምቹ አድርጓታል። ከደሴ ተነስቶ የጥንቷ ቢራሮ የዛሬዋ ኮምቦልቻን ሀርቡንና ኬሚሴን እየሰነጠቀ ወደ ምስራቅ አቅጣጫ ፊቱን በማዞር ቁልቁል ወደ አፋር ምድር የሚንደረደረውን የቦርከናን ወንዝ ተሻግረን በቀኝ በኩል ከአድማስ ባሻገር የየጎፍ ሰንሰለታማ ተራሮች ላይ ተነጥፎ የሚታየውን የየጎፍ ጥብቅ ደን እያማተርን የኢንዱስትሪ መንደሯን ከተማ ተሰናብተን አለፍን። በታችኛው ቃሉ አልፎ በከሚሴ እየተዘየረ ጎፈሬው ባቲ ላይ ሲነቀስ አደረ። እሰይ ሞከረዋ መገን ጭፋ በቀደደው ይወርዳል ቦርከና ሽጋዩ ደሴ የወሎ መዲና ላይኛው ደሴ ነው ታችኛው ኮምቦልቻ የሚቋደሱበት የፍቅር እንጎቻ። ሞቃታማ የአየር ጸባይ የሚስተዋልባቸውን እንደ ቅደም ተከተላቸው ሀርቡ ወለዲና ሸክላን ሙቀት ሳይበረታብን ካለፍም በኋላ የወሎ ኦሮሞ መዲና ከሆነችው የጨፋ ስምጥ ሸለቆ ጫፍ ላይ ከምትገኘው የሐፊዞችና ዑለማዎች እንዲሁም የቆንጆዎች መፍለቂያ የብዙ መሳጅዶች መገኛዋ የከፊል አፋርና የአርጎባዎች ዋነኛ የንግድ መዳረሻዋ እንኳን ህዝቧ ቀርቶ አየሯ የሚስማማ የወሎዋ ኩራት ኬሚሴ ከተማ የተባለላት ኬሚሴ ከተማ ደረስን።
Amno dufan jira sanbate ambahe chafatu nagara Arreti ko le gana Neti as bolgana በቅርብ ጊዜ የታነጹ ህንጻዎቿን ግራና ቀኝ ያማተርን ከተማዋን ተሰናብተን እንደወጣን ወበቃማው የአየር ጸባይ ከፈጠረብን የዱካክ ስሜት ጋር እየታገልን ጨፋሮቢትን፣ ካራቆሪ፣ አጣዬ፣ ሰንበቴና ጀውሃ ከተሞችን ካለፍን በኋላ ከስምጥ ሸለቆዋ መድረገነት በብርቱካን፣ ቀይ ሽንኩርትና ሸንኮራ አገዳ ምርቷ ከምትታወቀው ሚዳ ሸዋሮቢት፣ አጣዬ ሲደርሱ ፍቅራቸው ያጠግባል እንኳንስ ድግሱ ከተባለላት የበረሃዋ ገነት ሸዋሮቢት ከተማ ደረስን። እንቅልፍ ከሚለው ወበቃማ አየር ጋር እየታገልን የሸዋሮቢት ከተማን አንዴ ወደ ግራ አንዴ ወደ ቀኝ ያማተርን እንዳለፍን አርማንያ የምትባል ትንሽዬ ከተማን አቋርጠን ደብረ ሲና ለምሳ ወረድን። ከአዲስ አበባ 190 ኪሎ ሜትር ርቀት ላይ የምትገኘውና በሰሜን ሸዋ በጣርማ በር ወረዳ ለደገኛው መንዜና ለቆለኛው የፋቴ የቃል ኪዳን መድና የሆነችው ጎዳናዋን ተስፋ አድርጋ የምትኖረው ደብረ ሲና እንቅባዝለው ውሃ፣ ለስላሳ መጠጦች፣ አገዳና ጦስኝ በቅርጫት አንጠልጥለው ከወዲህ ወዲያ ከወዲያ ወዲህ ታችና ላይ በሚሯሯጡ ከአፋቸው ጋሽና ትዬ በማይጠፋባቸው ስራ ወዳድ ዜጎቿ ደምቃ ትታያለች። የስምጥ ሸለቆ ያፈራው ብርቱካን ከገዢ ጋር የሚገናኝበት፣ ከአዲስ አበባ ደሴ፣ ከደሴ አዲስ አበባ የሚጓዙ ሀገር አቋራጭ ተሽከርካሪዎች ለምሳ የሚቆሙበት፣ በፍስክ ሰዓት ጦስኝ የበላ በግ ጥብስ ሆኖ የሚቀርብበት ደብረ ሲናን የረሃብ ስሜታችንን አስታግሰንባት ወደ ኋላ ትተናት ጉዟችንን ቀጠን። የደብረ ሲናን ከተማ እንዳለፍን ጣሊያን ዛሬም ድረስ ተደመሙ ብሎ ምድር ምሶ ባነጻቸው የዋሻ ውስጥ መንገዶች እየተደመምን ላይና ታች እየተሯሯጡ እንዲያ ሲልም መንገድ እየዘጉ ከተሳፋሪዎች የሚጣሉላቸው ምግቦች መመገብ በለመዱ ዝንጀሮዎች እየተደመምን የጣርማ በር ዋሻን አለፍን። ጉዶ በረትን እንዳለፍን ከፊታችን አንዲት ጥንታዊ ከተማ ከተንጣለለው ሜዳ ላይ ትታየናለች። በደጋማ የአየር ንብረቷ የምትታወቀው በ1446 ዓመተ ምህረት በአጼ ዘርዓ ያዕቆብ የተቆረቆረችው በሸዋ ክፍለ ሀገር የጅሩ የሸዋ ሜዳ ተጉለትና ቡልጋ አውራጃ ዋና ከተማ የነበረችው በዘመኑ የፈረስና የበቅሎ ታዋቂ የገበያ ማዕከልና የነገስታቱ ፈረስ መጋለቢያና መግሪያ የነበረችው የኢንዱስትሪ ከተማዋ የቀድሞዋ ደብረ ኤባ የዛሬዋ ደብረ ብርሃን ከተማ የኢንዱስትሪ ፓርክን ጨምሮ የተለያዩ የቢራ ፋብሪካዎች፣ የምግብ ማቀነባበሪያ ፋብሪካና የታሸገ የተፈጥሮ ውሃ ማምረቻ እንዲሁም የጥንታዊው የደብረ ብርሃን ብርድ ልብስ ፋብሪካ መገኛ ናት። ውቢቷን የደብረ ብርሃን ከተማ ላይን አዋጅ እስኪሆንብን ድረስ አንዴ በግራ አንዴ በቀኝ በኩል ላንጠግባት እያማተርን ሳንወድ በግድ ተለየችን። አሁን ከመዳረሻችን አዲስ አበባ ለመድረስ ከ2 እስከ 3 ሰዓት የሚፈጁ 130 ኪሎ ሜትሮች ይቀሩናል። ጉዟችንን ቀጥለናል። ከደብረ ብርሃን ቀጥሎ ሜጫ፣ ከሜጫ ቀጥሎ ሸኖ፣ አሌልቱና ሰንዳፋ ከተሞችን እንደየቅደም ተከትላቸው ካለፍን በኋላ ከአዲስ አበባ ጫፍ ላይ ከምትገኘው ለገጣፎ ደረስን። አሁን ነገሮች ሁሉ እየተቀየሩ መጥተዋል።
ለጥ ባለው ሜዳማ ስፍራ ላይ ቢሄዱት ከማያልቀው ትልቁ ከተማ ገብተናል። አዲስ አበባ። ለዛሬ እዚሁ ላይ ይበቃናል። በቀጣይ የአዲስ አበባ ቆይታዬ ምን እንደሚመስል አብረም የምናይ ይሆናል። አብራችሁኝ ስለተጓዛችሁ ምስጋናዬ ከልብ ነው። እስከዚያው ሰላሙን ሁሉ ተመኘሁላችሁ።